ሰላም ሰላም፣ ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እኝን እናት እንግዲህ እቺ የምታወራውን እናት ሁላችንም እናውቃታለን። ሴትዮዋን ሳይሆን ታሪኩን በቡታጅራ ከተማ ውስጥ 6 ልጆቿንና ባሏን ጎመን በስጋ ተቀቅሎ ህይወታቸው እንዳለፈ የተመረዘ ምግብ እንደበሉ ሰምተን ነበረ። እናት ራሷን ስታ ሆስፒታል ገብታለች። ስሞት ትኑር አልታወቅም እየተባለ ነበረ። ግን እናት በህይወት ተርፋ ዛሬ ላይ መታ በእግረኛው ሚዲያ ላይ ፍትህ የኢትዮጵያ ህዝብ ይፍረደኝ ስትል ትናገራለች። የምታወራው እቺ የ6 ልጆች እናት የሞቱባት ልጆቿና ባሏ የሞተባት ናት ማለት ነው። እቺ ደግሞ ታላቅ እህቷ ናት። እንደተናገረችው እኔ ታላቅ እህቷ ነኝ ብላለች። እንግዲህ ከጉራጌ ዞን ነው፣ ከቡታጅራ አካባቢ ነው የመጡት ማለት ነው። ይህን ታሪክ ሰምተን ቪዲዮ ሰርተን ሁላችንም ጉድ ብለን ነበረ። 7 ቤተሰብ በአንድ ቀን እንዴት አለቀ ብለን ሁላችንም ያዘንበት፣ ያነባንበት፣ ያለቀስንበት ታሪክ ነበረ። ዛሬ ላይ ግን እንደገና አዲስ ነገር ሆኖ መጥቷል ማለት ነው። በፍርድ ቤት ቀርቦ ነበር። ታሪኩ እንዲህ ነው። እቺ እናት ማለት ነው ጎመን በስጋ ሰርታ ለልጆቿ የቆጮ ቂጣ ወይ ዳቦ ጋግራ አስቀምጣ እናቷ ቤት ሄዳለች። አህያ ጭና ምናምን ከአንድ ልጇ ጋር ማለት ነው። እናቷ ቤት እሷ ስትሄድ ጊዜ የባሏ ወንድም ሚስት ማለት ነው አንድ ቦታ ላይ አብረው የሚኖሩ ናቸው ማለት ነው። ወንድማማቾች ሚስት የዚህ ሴትዮ የባሏ ወንድም ሚስት እቤት ትገባና መርዝ ትመርዝና ምግቡ ላይ መታ መርዛ ምግቡን ማለት ነው ድስቱን ከፍታ ውስጥ ጨምራ አስቀምጣ ሙሉነሽ ትባላለች። እስከነ ስሙ እስከነ ሁሉ ነው እንግዲህ ያወራችው ሴትዮዋ። ሙሉነሽ የምትባለው የባሏ ወንድም ሚስት አምጥታ ጎመን በስጋ ውስጥ ማለት ነው የሚገል መርዝ ጨምራ አድብላልቃ ትሄዳለች። እችም እናት ያን ሰርታ ወስዳችሁ ምግቡን ብሉ ብላ ራት ሰርታ አስቀምጣ እሷ አልበላችም። ያልበላው ትንሽ ስለሆነ ነው። ጎመኗንም ከጓሮ ነው የለቀምኩ። ስጋው ቅርጫ ከሳምንት በላይ የመጣ ቤት የቆየ ስጋ ነው። ከዛን ማክሰኞ ነው ቀኑ፣ ነገ ደግሞ ሮብ ነው። ለዛ ወጧም ትንሽ ናት፣ ለእነሱም አይበቃም ብዬ ይህን ጎመን በስጋ ትቼ እነሱን ራታችሁን ወስዳችሁ ብሉ ብዬ ሰርቼ አስቀምጬ አህያ ጭኜ ከአንድ ልጅ ጋር ሄድኩኝ እዛ። ለዛም ለልጄም ሰጠውት። ስሰጠው ትንሽ በልቶ ብዙ አልበላም፣ ትንሽ በላ። ከበላ በኋላ ተቃጠልኩ፣ ሰውነቴን ተቃጠልኩ እያለ ሰውነቱ እየነደደ ልብስ ሳይለብስ ራቁቱን አደረ እናቴ ቤት። ከዛ ጠዋት ተደወለ፣ ልጆቹ ታመዋል ቶሎ ነው የተባልኩኝ። ሌሊት ልጆቼ እያስታወካቸው ወደ ላይ ያላቸው አደረ። ቤተሰቡ በሙሉ ጎመኑን የበላው ማለት ነው እየተቃጠሉ። ከዛረ ልጆቹ ታመዋል አለኝ ባሌ ደውሎ። ምን ነው እኔ እንጃ ሁሉም ታመዋል። ከዛ ስመጣ ልጆቼ እንዳሉ ታመው አገኘዋቸው። ከዛ ወዲያውኑ ቤት እንደደረስኩኝ 2 ልጆች ሆስፒታል ይዟቸው አባትየው ከሌላ ሰዎች ጋር ይዞ ሂዶ ነበረ። እነዛም እዛው ሆስፒታል እንዴት ነው ስል አረፋሉኝ፣ ሞተው 2 ልጆች ሞቱ ሆስፒታል ውስጥ ማለት ነው በአንድ ላይ። ከዛም ቤት ያሉትም ደግሞ ታመሙ። እነሱንም ይዤ ሄድኩኝ። ህፃኑ የሚጠባው ነበረ፣ ትንሽ ነው ያጎረስኩት፣ አልበላም። እሱም ታመመ፣ እሱም ህይወቱ አለፈ። ይሄ ሁሉ ምግቡን የበሉት በአጠቃላይ አለፉ። ይሄን ደግሞ አድርጋ አምጥታ የመረዘች ደግሞ ጎረቤት ሳትሆን ዘመድም ናት ማለት ነው። የወንድም ሚስት ናት። እንግዲህ የወንድም ሚስት የወንድማማቾች ሚስት ናቸው የሚጣሉ። አንዷች ናት፣ አንዷ ደግሞ የገዳይ ሙሉ ተብልየዋ ማለት ነው። እቺ ዳመነች ነው ስሟ። ከዛን አምጥተው እንደዛ እንዳደረጉባቸው ከዚህ በኋላ ልጆቹ ሁሉም ያልቃሉ። ወደ ክስ ይኬዳል። ክስ ላይም እኔ ማንንም የምጠረጥረው የለም፣ በሀገር ሽማግሌም ይያዛል። በበዓል ጠንቋይ ቤት ምናምን ማለት ነው የበዓል ብለዋል። አንዱ ልጅ ይሄ ነው ከሞቱት አንዱ የ9ኛ ክፍል ተማሪ ነው። አስቡት 6 ልጆች በአንድ ጊዜ ማጣት እናት አስቡ። 6 ልጅና ባልን በአንድ ጊዜ በአንድ ጀንበር እልም ነው ያሉባት። ከዛም ግን እኛ ተጨካክለናል በመቤቴ ስማ። ከዛ በኋላም ይህ ነገር ተፈጠረ። እነሱ ሁሉም አለቁ። ለምንችን ሴትዮ ጠረጠርሽ ሲባል ይሄን የመጨረሻውን ልጅ ወልጄ ተኝቼ ቅቤ አምጥታ ከቤቷ መርዛ አድርጋበት ስትቀባኝ ጊዜ ጸጉሬ እንዳለ ተላጭቶ ተነሳ፣ ተመለጠ፣ እንደ ሳት ተቃጠልኩ። ታምሜ በጸበል ነው የዳንኩት። እና እሷ አምጥታ ቅቤውን ከቀባችኝ በኋላ ታመምኩ፣ ጸጉሬ ተነሳ። ስለዚህ አራስ ቤት ጀምራ እኔን ልትገለኝ ትፈልጋለች። አይንስማማም፣ ብዙ ጥል አለን፣ እጣላለን።
ለምን እንደሆነ አላቅም ብላለች። እና ከዛም በሽማግሌ ታርቀን ያ ነገር ሁሉ ቀረ። አሁን ደግሞ እኔ ስወጣ እንደዚህ አድርጋ ቤተሰቤን በሙሉ ጨረሰች። እኔ ሳለቅስ ጊዜ ገና መቼ አይተሽ፣ ገና ብዙ የሚከተልሽ ነገር አለ አለችኝ። ተረጋጊ፣ ገና መቼ አይተሽ አለችኝ። ሁለቱ ልጆቼ ሞቱ ሲባል ጊዜ እኔ ገመድ ይዤ እታነቃለሁ ብዬ ገመድ ይዤ እንትን ስል ራሴ እንትን ለማለት ገመድ ሲይዝ አንዷ ጎረቤት መታ ገመዱን ከእጄ ላይ ቀማችና ተረፈችኝ። ሁለቱ ሞቱ ሲባል ከዛ እሷ ደግሞ ተረጋጊ፣ ገና ምን አይተሽ ነው አለችኝ። ገና 2 ሲሞቱ ከዛ በኋላ ስንት ሞቱ? እንደገና 4 ልጆችና ባል ሞተ ማለት ነው። እሷ ግን 2 ሲሞቱ ተረጋጊ፣ ገና ምን አይተሽ ነው አለቻት። ቤተሰቡን በሙሉ ነው አንድ ላይ የጨረሰች ማለት ነው። እና አሁን በመጨረሻ ላይ እንግዲህ እሷ ነፃ ወጥታለች። እስርን ተለቀዋሉ ከእስር ማለት ነው። እነዚህ ተጠርጥረው የተያዙ ሰዎች በሙሉ ከእስር ተለቀዋል። አሁን የኢትዮጵያ ሕዝብ ይፍረደኝ። 6 ልጅና ባለቤቴን ቀብሬ እንዴት ተጠርጣሪዎቹ በትክክል ያደረጉት ለምን በነፃ ተለቀቁ እያለች ነው ሚዲያ ላይ የወጣችው። ፍረዱኝ እያለች ነው ማለት ነው። እና በጣም ያሳዝናል። ሰው ተጨካክኗል። ይሄን አክል ማለት ነው እንግዲህ የአይጥ መርዚውን ምን ይሁን ጨምራ እንደዚህ ጉድ የሰራቻቸው እግዚአብሔር ይወቅ ማለት ነው። እና እነሱ አሁን ነፃ ተለቀዋሉ። ምስክር የለም በማለት እነሱ በነፃ ወጥተዋል፣ ተለቀዋል። የታሰሩት በአጠቃላይ ለዛ ከቤትም ወጥቼ እዛ ግቢ ውስጥ አንድ ላይ ስለሆነ እነሱም ስለተለቀቁ ትጨርሳላችሁ ተብሎ እኔን ከዛ አባረውኝ። በክራይ ቤት ውስጥ ቡታጅራ በባዶ ቤት ውስጥ ክራይ ቤት ውስጥ ነው ያለሁት ብላለች። ምበላውም የለም፣ ቤት ክራይ የምከፍለውም የለም፣ ምንም የለም። ፍረዱኝ የኢትዮጵያ ሕዝብ እያለች ትገኛለች እናት ማለት ነው። በጣም ነው አንጀት የሚበላ፣ በጣም ነው ብዙ ነገር ነው ህይወት ነው ያሳጣችሁና እንዲህ አይነት ሰዎች እግዚአብሔር ልቦና ይስጣችሁ። የእውነት በጣም ያሳዝናል። ይዝች እናት ታሪክ ማለት ነው። አሰባችሁት? ይሄ ሁሉ በአንድ ጊዜ በምን ቃል ትጽናናለች? ምን ያጽናናታል? በቃ የለች፣ የምታወራውን ራሱ እኮ አታውቅም። በጣም ነው የምታሳዝነው። ምን እንደምትል ወሬ ሁሉ የልጆቿ እድሜ ሁሉ ጠፍተውባታል። ምክንያቱም ከአይሚሯ ሁሉ ነገር ተወስዷል። ከዚህ በላይ ደግሞ ምንም አይመጣም እና ፍትህ ለዚች እናት ማለት አለብን ማለት ነው። ከእንደዚህ አይነት ስራ ቅዱስ ገብርኤል እንደው ይጠብቃችሁ፣ መድኃኒዓለም ይጠብቃችሁ። መብርሃንን በጣም ነው የሚያሳዝነው። ማለትም ሰዎች ባላሰባችሁት መንገድ መጥተው ህይወታችሁን በቀላሉ ድምጽ በሌለው መሳሪያ ምስክር በሌለበት ምግብ ውስጥ ቅልቅል አድርገው እንደዚህ ህይወት ማጥፋት በጣም በጣም ከባድ ነው። ስማም ሰው እኮ ክፉ ነው እናንተ። እንግዲህ እሷ እዛ ሳር ቤት ውስጥ ነው ጎመኑን ትቼ ያለች፣ ውሃ ሂጃለሁ አለች። ጎመኑን ትቼ ደግሞ ሂጃለሁ አለች። አንድ ቤት ነው በቃ። እነሱም ይመጣሉ፣ ይወጣሉ፣ ይገባሉ፣ ልጆቿም እሷም። ከዛ በበዓልም ሲያዝ ጊዜ እሷ እንደሆነች ታወቀ። እንዳለ የሟች ወንድሞች በአጠቃላይ እሷ እንደሆነች አውቀዋሉ። በበዓል ቤትም እሷ ይሄን ስራ እንደሰራች በበዓልም ታውቀዋል። እሷ እንዳደረገች ምስክር ተመስክሯል። እሷ ናት ተብሎ ግን በቃ ቢሆንም ይሄ እንደዚህ ለማለት ብቁ አይደለም ክሱ በማለት በአይን የአይን እማኝ መኖር አለ ካመጣችበት ምናምን ያኔ ታውቃላችሁ እንግዲህ የህግ ነገር ብዙ ኮተት ስላለው በአሁኑ ሰዓት ላይ እነሱ በነፃ ወጥተዋሉ። እናት እያለቀሰች ትገኛለች ማለት ነው። ስለዚህ ፍትህ ለነዚህ እናት እንበል፣ ሁላችንም ፍትህ እንበልላቸው። ምክንያቱም 7 ሰው በአንድ ጊዜ ማጣት ማለት ቀልድ አይደለም። ይህን ታሪክ ሰምተን አንብተን እናት ራሷ ናት የሰራችው ምግቡን ተብሎ በጣም ተነግሯል። ቪዲዮ ደጋግመን ሰርተንበት ነበረ። አሁን መጨረሻው ላይ ግን ዛሬ ላይ ይኸው እናትየው መጥተው ፍትህ ፍረዱኝ፣ የኢትዮጵያ ሕዝብ ይፍረደኝ ሲሉ ተናግረዋል ማለት ነው። በጣም ነው የሚያሳዝነው። የክፋት ጥግ፣ የቅናት ጥግ፣ የምቀኝነት ጥግ፣ የብልግና ጥግ ነው እኮ ይሄ እኮ በጣም ከፈጣሪም የሚያስወጣ እኮ ነው። ምን ያክል አረመኔና ጨካኞች እንደሆነ ኢትዮጵያን እዚህ ጋር ማየት አለባችሁ የእውነት እና ሌሎች ተጠንቀቁ ከእንደዚህ። ምክንያቱም ቤተኛ መስለው መጥተው ነው የሰራችሁትን ምግብ ራሱ ሳትቆልፉ ጥላችሁ አትሄዱ። ውሃም ቢሆን ራሱ ውስጡ ጨምረው እንደዚህ በጅምላ ይጨፈጭፋችኋል። ከዛም ምስክር የለም ተብሎ ትለቀቃላችሁ። የለም በአይን ያየ የለም። ምስክር ከሌለ ፍርድ ቤት ምንም አይነት ነገር ፍትህ አይሰጥም።
እነዚህ ታሰሩ ተጠርጣሪ ተብለው ተለቀቁ። ምስክር የለም፣ በአይን ያየ የለም፣ ማምጣት ስታደርግ ያየ የለም። እሷም አላረኩም አልጨመርኩም ብላ ነው የካደችው። ሲጀመር አታምንም። ታሰረች፣ ተለቀቀች። ሁሉም ተለቀዋል። እንግዲህ ይሄ ምን ትሉታላችሁ? ያሳዝናል። በጣም ከባድ ነው። ብቻ እግዚአብሔር አምላክ መጽናናቱን ያድላት ለእናትየው። በምንስ ትጽናናለች? ይህን ሁሉ በአንዴ ግብዳ ወርዶባት። እናንተም ልቦና ይስጣችሁ ለክፎች።